እንደገና ደግሞ ከዛም ግማሹን የቻሉለት እነሱ ናቸው። ከዛ ሲመጣ ቃማውን ማለት የገጠር ልጅ ነው አይደል? ሹምዬ ማለት ስሙ የገጠር ልጅ የምንለው ማለት ነው። የገጠር ልጅ ነው። እሺ ቀጥል። ሹምዬ ነው ስሙ። የገጠር ልጅ በሚታወቀው የገጠር ልጅ ያልካውራ ሹምዬ ብዙም የገጠር ልጅ የሚባለው ማለት ነው። ያው ከዚህ እንዲያርን እንግዲህ ገመዱ እንደወጣ ነው ችግር የተፈጠረው። ከዚህ እንዲያርን ኖርማል ናት፣ ምንም የሆነችው ነገር የለም። ከዚህ ይዘው ከሳውዲ ድንበር ጀምረው እስከዛ ይዘው የሚሄዱት ሌላሎች ናቸው ወደኋላ ያስቀሯት ማለት ነው። ገመዱን እንደወለ እንዲያውም ገመዱ ጋር ስንደርስ ቀርጾታል። ገመዱን ስንወጣ እሱ መጨረሻ ነው የወጣው። እሷም ስትወጣ ቀርጿል፣ ሁላችንንም ቀርጿል። ገመዱን ስንወጣ ያንን ቪዲዮ ራሱ ለምን አላሳየም? ገመዱን ስትወጡ እሷም ስትወጣ እናንተም ስትወጡ ቀርጿል። ቀርጾ ይዟል እኮ ሁላችን፣ እሱ ቀርጿል። ገመዱን ከወጣም በኋላ አሁን እሱ ለፉኝ አለች ነው፣ ጭራሽ አላለች። ሁላችንም ወጣን። እሷ መጀመሪያ ወጣዩ። ከዛ ከወጣም በኋላ ነው ችግር የተፈጠረው። እዛ ቁጭ በማለት ድንጋይ ተከልለን ቁጭ ያልን። ከዛ በኋላ ነው ሌላ ችግር ውስጥ የገቡት። ከዛ እነዛ የመሩ ደላሎች ናቸው የሰራት። ታገኘን ምናምን ያለው ደግሞ ውሸት ነው። ኋላ ቆይ እዛ ገመዱ ከመድረሳቸው በፊት አንድ ሽፍታ አግኝቶት ብቻውን መሳሪያ የያዘ ደፍሯት አዝሎ መጣት የተባለው ውስጥ ውሸት ምንም ሽፍታ ሲጀመር እኛ ምንም ሽፍታ አላገኘንም። ገመዱን ከወጣም በኋላ ነው እሷ እንግዲህ የተደፈረችው። ከዛ በኋላ መድፈሯን አምኗል፣ ግን በረከት አይደለም ድንጋይ ነው የሚቀልለው። እንደገና እምቢ ስትላቸው ደብድበዋታል፣ መጥተዋታል። እንዲያውም አዲ የሚባል የጅቡሃ ልጅ እሱ እንዲያውም እንትን ሲል እኔና እሱ ነን እንግዲህ ትንሽ የተከራከር ነው። ከዛ ያንን በጣም መቱት። አዲ የጅቡሃውን ልጅ ሲከራከርላት መቱት። እሱን በጥፊ ሲመቱት። ከዛ ያው ስለ በአንድ ሆነን ብንከራከር ጥሩ ነበረ ወይ እኛ እንግዲህ ሁሉ ምናምን ብን ያስከር ነበር። ግን ተከፋፈል ሁላችንም። እሱና እኔ ነበርን እንግዲህ ትንሽ እንትን ያልነው። ከዛ በቃ ምንም ማድረግ አልቻልንም። ያው እንደዛ ቆይ ገመዱን ከወጣች በኋላ ነው የደፈሯት? ገመዱን ከወጣች በኋላ ነው የደፈሯት። ደላሎቹ ስማቸውን አታውቁትም? መሪዎቹ ስማቸውን አናውቅም። ስማቸው ሲጠሩ አልሰማሁም። ከዛ እዛው ደፈሯት። ገመዱን ከወጣች በኋላ እናንተን ሂዱ አሏችሁ? ከዛ ገመዱን ወጥተን እዛ ቁጭ ይበባሉ። ቁጭ ያልን ትንሽ ቁጭ እንዳል እሷን ያሏት። ከዛ እምቢ ስትላቸው ቦታ ተወሰዷት። ከዛ የአዲ የሚባለው የጅቡሃው ልጅ እና እኔ ለእነ እንግዲህ ትንሽ ማለት እንትን ያለው እሱ እዛው ነው የገጠር ልጅ የሚባለው። እያየ ነው አይቷል። እያየ እዛው ነው። እንዲያውም ዘወር አለ። እኛ ነን እንዲያውም ስለ ያው መቼም የስደት ነገር ይገባቸዋል። ከባድ ነው። ያ ሁሉ ሆነ። ከዛ በኋላ እንደዛ እየጮኸች ምንም ማድረግ አልቻልንም። እኛ ሌላ ሁለት መጡ ከወዲያ፣ ተጨማሪ ሁለት መጡ ከወዲያ። ያው ከደፈሯት በኋላ ቁማ አይተናታል። እየጮኸች ነበር። እጇን ይዘዋታል ይዘው። ከዛ በኋላ እንግዲህ አላየናትም። ሻንጣዋን እዛው ነው ያስቀመጥነው። ከሻፍ ስልክ ነበራት እዛው ነው ከሻፍ ስልኩንም እዛው ነው ያስቀመጣችሁት? ልጅ ግን ታስገቡት አሪፍ ነው እንዴ? ልጅ ምን እናርጋለን? ቆይ አያችሁ። ስለዚህ ስልኳን ያልሰጡ ስለሌላቸው ነው ማለት ነው። ከሻፍ እኛ ጋር ነው ያሉት። ሻንጣውም ቆይ አንድ ጊዜ ቆይ፣ ይሄ አሁን የገጠር ልጅን አስገባው። በጣም ተውለከለ። ቆይ አንድ ዝም በልኩኝ። ሄሎ አዎ፣ ሲቃጥል ቪዲዮ ሲቀረጽ አይታችሁ ከሆነ 9 ነበር፣ 7ቱ ናቸው የገቡት። እኔና አቢ የሚባለው ጅቡሃ ልጅ አልገባም ብለን ነው። ባላንስ አቋረጥ። ቆይ ላምጣ። ቆይ ጠብቁኝ አንድ ደቂቃ። እሺ ሁላችሁም ማክሲሞጅ ተስሽ ወንድሜ ከቻልክ ግባ አስቤሃለሁ። እንግዲህ እዚህ የተሰበሰባችሁ 11,000 ሰው አላችሁ። ለገጠር ልጅ ባንድ ነሸር አድርጉለት ይምጣ። አብሮ የነበረው ልጅ ነው ይሄ ያወራ ያለው። ሁለቱ ቁጭ ብለው እዚህ እንዳወሩ እንፈልጋለን። ባይኑ ያላየውን ያልሞተችውን ልጅ ተደፍራ እናንተ ሂዱ ብለው አንደኛው ከደፈረ በኋላ ሁለቱ መተው ይዘዋ ሲሄዱ እያየ ሞተች ብሎ ቪዲዮ የሰራው ግን የገጠር ልጅ ነው። ሸር አድርጉለት። ከዚህ በላይ ሞት የለም። ከዚህ በላይ እቺ ልጅ የደረሰባትን በዚህ ደረጃ ለመረዳት ከዚህ ልጅ ምስክር እርቀት ነበር። ድምጽ ነው የሰማነው ሲደፍራት ያለው የገጠር ልጅ ሩቅ አይደለም። ድንጋይ ነው የከለን ከኛው ጎን ነች አለ። አያችሁ፣
ገመዱን ከወጣም በኋላ ብዙ መንገድ ሄደናል። ተደፍራ አንድ ቀን መንገድ ሄዳለች ምናምን አይደለ? የገጠር ልጅ ይሄ ልጅ እየሰማችሁ ነው። መሲ ደግመሽ ላኪ ለያዝሽ። ከተደፈረች በኋላ የትም አልተንቀሳቀሰችም። ሁለቱ መጡ፣ ሶስት ሆኑ፣ እኛን ሄዱ አሉን፣ ይዘዋት ሄዱ ነው ያለው። ከተደፈረች በኋላ እንደቆመች እጇን እንደያዟት ኢማጂን ምን እየተሰራ እንደሆነ በገጠር ላይ ድራማውን ከጀርባ ይሰራሉ። እሱ መቶ ሶሻል ሚዲያ ላይ ያስረዳል። ህዝብን እንዴት እንዳደናገረ። ይሄ ገጠር ልጅ ማለት የነሱ ማንካ ሆኖ እያማሰለ ያለ ሰው የነሱን ጨዋታ እየተጫወተብን ያለው በአንድ አፍ 3 በአንድ ምላስ 99 ምን አስወራው? እሱ አቋም ካለው አቋሙን ይዞ የሚናገር ምን ችግር አለው? አሞራ ይኸውልህ ትናንትና ሳያ በስልክ ያሰማን ልጅና አሁን የሚያወራው ልጅ አንድ ነው። ቃላቸው ምንድነው? ሩቅ አይደለም፣ ከኛ ሩቅ አይደለችም፣ ድንጋይ ብቻ ነው የሚከለለን፣ ከፊታችን የደፈሯት ብሏን። ያንኛውም ይሄኛውም አንድ አይነት ነገር የተናገረው። እስካሁን ግን ሙሉ ሰምቻለሁ። የገጠር ልጅ የተናገረው ነገር በሙሉ እነሱ ደላላዎቹ እነሱ የነገሩትን እነሱን ነፃ የሚያወጣቸውን እንዳላየ ምንም ሲያደርጓት እንዳላየ ግን ሞተች ብለው ነገሩን ብሎ ይሄን ነገር ነው የተናገረው። ሲቀጥል ማለት ነው አሁን ለምሳሌ አቡጋ አንዳንድ ልጆች ጋር እያገናኘ ነው። ውስጥ ላይ ሁላችንም መስራት ያለብንን የድርሻችንን እንዋጣለን። ሀታ እኔ ለምሳሌ ከዚህ ነገር አልፎ ልጅቱን አስቀምጦ ከሌላም ሰው ገንጥሎ አሁን ላይ እሱ ጋር እንዳረጋት ሁላ የነገሩ ልጆች አሉ። ተጨባጭ መረጃ ግን ከየትም እንዳይመጣ እያደረገ ነው ያለው አሁን ላይ ተክላይ ማለት ነው። ተክላይ ከየትም እንዳይመጣ ስለ የሆነ ነገር እየወጣ ስለሆነ እሱ ጋር አድርጓታል። እየሰማይ ሊሆን ይችላል፣ ታሽጋ ተቀምጣ ሊሆን ይችላል፣ የመሳሰሉትን ነገሮች። ስለዚህ የሚፈጸመውና የሚከናወነው ነገር በአንድ አፍ ዘጠኝ የገጠር ልጅ አታውራ፣ እውነታዋን አውራት። አሁንም ነገም ከነገ ወዲያም ማለት ነው። የገጠር ልጅ አሳዘነ፣ ፊቱ ቢያሳዝን ምናምን እንትን እያንዳንዳችሁ አታሽቃ አንድ ጊዜ ጉዳይ ነው። አሁን እንግዲህ ነገሩ ይኸውላችሁ አሁን ጥሩ ነው። አሁን ትክክል መረጃ እያገኘን ነው። ስለዚህ ያ እዚህ እንዳመጡ እንዳረብሽ በእናታችሁ ሰላም ናችሁ? ሰያ ጸጉር መስተካከለው አታል እንዴ? ወላሂ የለም ሰራ እኮ ታዲያ እሺ፣ ጸጉሩን እዩት እስቲ። አቡፋሎ ጸጉር ነገር ላይ ነን ወንድሜ። አንተም አብረህ ቁጭ ለምትሰራው ስራ ነው አትረብሽ። ሰያ አሁን ጎንደሬ እንኳን ቆስጣና ነበር። አንተ አሁን ጎንደሬ ቪዲዮ ባልገባ ባሳየህ ነበር ወላሂ። በእናትህ ውጣ። አሁን ስማ ሰያ ከመደወል በፊት የገጠር ልጅ መምጣት ከቻለ ሁለቱን ለምን አናፋጥጣቸውም? አይደለም አንዴ ስሙ፣ የገጠር ልጅ አይመጣም። በጣም ራሱን ቅልፋቶ እየተሰቃየ ነው በፍራቻ። እነሱ ይገሉታል። በአንድ ቀን ነው ሲታርገው ይገሉታል። አሁን ተጀመርንበት እንሂድ። አዎ ተውት። የገጠር ልጅ ልጁ ጨርስ። ቆይ እንጨርስ። ሪከርድ አድርጉ። ወንድሜ ይቅርታ ካርድ አቋርጦ ነበር። ካርድ ላይ እንጠቀም። እኔ አለ ችግር የለውም። እኔ ብዙ 2 ቀን ስለወራሁበት ነው እንጂ እንትን ነበር መጃን ነው። እሺ አሁን እዛ ገመዱ ወጥተው ደፈሯት ላይ ነበር። እሺ ከዛ በኋላ እንዴት ነው? ቀጥል እስቲ። ከዛ በኋላ እንግዲህ እኛም ቀጥሏል። ከዛ 2 መጡ ቀጥሏል። ሁለቶቹ እናንተ ጋር የሉም ነበር? ከዚህ ይዘውን ሄዱት፣ እሷን ደፈሯት። በቃ ከሳውዲ ድንበር ይዘውን እስከ ገመዱ ይዘውን ሄዱት፣ እሷን ደፈሯት። ስንት ነበሩ? 2 ናቸው። ከዛ ደግሞ 2 መጡ ከወዳ 2 መጡ ይዘውን ሄዱ እነዛ ማለት ነው። ቀጥሏል። ከዛ እሷ ስንል አይመለከታችሁም ምናምን ሌላ ነገር ምናምን ቢሉ ሆነ። ያው ሁላ በአንድ ያልሆንም ሁላችንም ተከፋፈን ቀጠለ። ሁሉም ማለት ያው ምንም የማይደረግበት ቦታ ስለሆነ ቀጥሏል። ስልኳ ከሻፉ እዛው እነሱ ጋር ጥላችሁ ነው ሄዳችሁት እንጂ ሻንጣውም ልብሷ ያዘቻ ሻንጣም እዛው ነው ያስቀምጡ ብለው አስቀምጠን እሷን ይዘነው ወዲያ ወርውረነዋል ምናምን። ሞተች ከተባለ በኋላ ነው ሸጡን እዛው ነው ያስቀምጡ ብለው አስቀምጠን የመጣ ነው። እሺ እንዳለፍን ትንሽ እንዲሰራታ ከዛ ጋር ስንደርስ ነው እንግዲህ ቪዲዮ እሰራለሁ። ተዋት ስራ ቪዲዮ አይና ላይ ምናምን ስንለው እምቢ አለ። እሰራለሁ አለ እንጂ በኋላ ሞተች ያላችሁ አካል የለም። ሞተች ከዚህ በኋላ እሷን ቁጭ ያለና እንደ 40 ደቂቃ የሚሆን እሷ 4 ሰዓት ምናምን ተቀምጠና ውሾት ነው 40 ደቂቃ የማይሆን የተቀመጥ ነው። አትመጣም። በቃ ከዚህ በኋላ እሷን አታገኟትም። ቀጥሏል። ሙታለች ብለህ ቪዲዮ ትሰራለህ ተባለ። እሱ ሙታለች ብሎ ነው ቪዲዮ የሰራው። ሲጀመር ሙታለች እንኳን አላሉም እነሱ ደላሎቹ ማለት ነው። እሱን ለብቻ ወስደው መከሩት። ሲጀመር የኛ ስልክ የሁላችንም ስልክ ተወስዷል። የእሱ ተመልሶለታል።
ብር ወስደዋል ከኛ 600 700 500 የነበረው ነበር ያንን ወስደውብናል። የእሱን ግን መልሰውለታል። ስልኩንም መልሰውለታል። የኛ ስልክ ግን አልተመለሰም። የእሱ ስልክ ተመልሷል። የእናንተ ስልክ አልተመለሰም። የኛ ስልክ አልተመለሰም። የእሱ ስልክ ተመልሷል። የኛ ስልክ ታዲያ እንዴት እነዛ ጋራ በጋራ ሆነው መግለጫ ሊሰጡ ቻሉ? እነዛ ሰዎቹ አብረውት የነበሩት እኛ እንግዲህ እዛው ሆነ እንትን ውስጥ ሸብክ ውስጥ አስገቡን። ከዛ ከገባን በኋላ ቪዲዮ ስራ አሉት እሱን እነዛ ያኔና አቢ የተባለ የጀዋው ልጅ ለብቻ ነው ቁጭ ያለው ዝም ብለን እነሱ ናቸው ቪዲዮ ሰሩ ሲሏቸው አብረው ቁጭ ብለው ቪዲዮ ሰሩ እንጂ እናንተ አልተደበለቃችሁም። እኛ አልተደበለቅም። ሁለታችን የጀዋው ልጅ እና እኔ አልተደበለቅም። ዝም ብለን ቁጭ ብለን ተራክተናል። ቆይሽ እንጂ መጀመሪያ ይሄው እንግዲህ እነሱ ያሉትን ቃል በቃል ልንገርህና ትመልሰዋል። ምክንያቱም መተው ሌላ ካወናወራለን ታዲያ የራሳቸው ጉዳይ ነው። አሁን የጌትነት ወንድም የገጠር ልጅ እንኳን አሁን ነው መደፈሯን የሚያመነው። መጀመሪያ ስንሄድ አንድ ሽፍታ አገኘን ብቻውን። እንግዲህ አንድ ሽፍታ ብቻውን አገኘን። ከዛ ሽፍታው እሷን ወስዶ ወደዛ ሲደፍራት ድምጧን ሰምተናል ብሏል። ከዛ በኋላ ሽፍታው አዝሏት አመጣትና እጄን እሰጣለሁኝ ካሁን በኋላ ህይወቴ ተበላሽቶ አያይ ስትበሳጭ ለምነን እኛው ጋር መጣች። ከዛ በኋላ እንግዲህ የሚምታታው ነገር ተዛ ሽፍታው ከደፈራት በኋላ አድረን የስንት ሰዓት መንገድ አላውቅም መተን ከዛ በኋላ አድረን ረፋዱ ላይ ቀድማ ወጣች። በነገራችን የዘልብ ማለት ያለባችሁ የጌትነት እህት የጌትነት ወንድም መንፈስ ሚስቴ ናት አለ ምናምን አላለም። እንደዛ አላለችም ብሏል። ተመልከት እዚህ ላይ ልብ በሉ። አንደኛው የይመች ዘመድ ደግሞ መንፈሱ ሚስቴ ናት እያለ ሲያሰቃያት ሲፎክር ነበር ሁሉ ብሏል። የገጠር ላይ መንፈሱ እንደዚህ ሲል እንዳልሰማም ተናግሯል። ያሉት ድንበሩን ምንድነው ገመዱን ወጣን፣ እሷ ተቀድማ ወጣች። ከዛ እኛ ተከተን እለፉኝ ታሁን በኋላ እለፉኝ አለች። እኛን ሁለቶቹ ደላላዎች እዛው እሷ ጋር ቀሩ። ሁለቶቹ እኛን መርተው የ20 ደቂቃ ነው የ20 ደቂቃ መንገድ ይዘውን ሄደው አስቀመጡን። የጌትነት ወንድም 6 ሰዓት የሚሆን በግምት ተቀምጠናል አለ። የገጠር ላይ 4 ሰዓት የሚሆን በግምት ተቀምጠናል አለ። ከዛ በኋላ ደላሎቹ መጥተው ማን ነው የሷ የሚቀርባት ብለው ጠርተውን እንደ ሞተች ነግረውናል አለ። ዘንበረ እንደውም አንድ ከዚህ በኋላ ስለሷ አንድ ነገር እናገራለሁ ጠብሳለሁ እያንዳንዴ ነው ያለው። አርፈት ሄዳለህ ትቀጥላለህ ስለራስ ነው የሚመለከት ነው ያለው። መተው ማለት ነው ጀመረ እንደነዛ ከደፈሯትም በኋላ ቁማ ያው ይዘዋት ሂደዋል ማለት ነው። እጇን ይዘዋት ነበር። እኛው ቀጥሏለን። ሁለቱ መጡና ሁለቱ እስከሚመጡ ነው እዛ የተቀመጥነው። ያው እነዛ ከዚህ ይዘውን ሄዱ። እነሱ ያዟት እዛው ያው እየጮኸ ነበር። እጇን ይዘዋት ምንም ማድረግ አንችልም። እኛን ይዘውን ሄዱ እነዛ ሁለቱ። ከዛ ትንሽ አንድ 20 ደቂቃ ምናምን የሚሆን መንገድ እንዲሄድ ነው ቁጭ ያደረጉን። ከዛ እሷ አሁን አዝለዋት መጥቶ የሆነች ሌላ ልጅ ናት አዝለዋት የመጡት ልጅ እንደ በሽርጥ ስለሸፈኗት እሷ መስላ ይሆን እንግዲህ አላውቅም። ግን እንዳልሆነች ደግሞ እግሯ ጥቁር ነው የእሷ ገባ እቺ ታዝ ላይ ያለፈችው ልጅ ማለት ነው። ወዴት እየመጣ ይደክማባቸው ነው መንገድ ላይ ገባ። እቺ አይዋ ሌላ ላይ መታለች ብለው ነበር። እሷ ታዝ ላይ መጣችው ልጅ እግሯ ጥቁር ነው። ያን ሀገር አይተነው ቀይ ነው። ይችኛይቱ እግሯ ጥቁር ነው ገባ። አዝለው ወዴት አሳለፏት? እቺ እግሯ ጥቁር እናንተ ነው ይዘዋት ያለው ወደ ካምፕ ነው ይዘዋት እንግዲህ ወዴት ይዘዋኛ ቁጭ እንዳን ይዘዋት አልፈዋል አለው። ግን ይችኛይቱ ይዘዋት የመጡ ሌላ ልጆች ናቸው። ሲጀመር ደክማባቸው ነው ወይ ሳውዲ እየገባች ማለት ነው እንጂ ከዛ ይዘው መጥተው ሃኒን ተቀበሩ። በኋላ ሃኒን ቀብረናል ብለው ሲመጡ ሌላ ሴት ይዘው አልመጡም። ሌላ ሴት ይዘው አልመጡም። 4 ሰዓትም እና አልጠበቁ እዛ አልቆዩም። ጭራሽ 4 ሰዓት 20 ደቂቃ 30 ደቂቃ የሚሆን ያው ስልካችን ስለተቀማን ስለያዝን ነው እንጂ ሰዓት ከዛ በኋላ 20 ደቂቃ የሚሆን እንደ 30 ደቂቃ ቢበዛ ነው የተቀመጠው። ከዛ በኋላ እነዛ ቁጭ ያሉ ስልክ ተደዋወሉ። ከዛ በኋላ ስለሱ አንድ ነገር እላለሁ ብትሉ ጠብሳለሁ እያንዳንዱ ያለ ስልካችንን ወሰዱ። የኛን የሱን መለሱለት። ከዛ ቀጥባሉ። ከዛ ወደ ካምፖ ወደ 40 ደቂቃ ምናምን ተጓዝን ደረስን። ከዛ እንደደረስን ምግብ ምናምን ሰጡን።
ከዛ በኋላ ቪዲዮ ስራ አሉት። ቪዲዮ ሰረሱ። ገመዱ ላይ ሲወጣ እሱ ቪዲዮ ቀርጿታል። እሷንም እናንተ አስተላልፋችሁ እያለ እንደውም ማለት ነው በላይ ነው ማስተላልፋችሁ እያለ ያ የቀረጸ ሁላችንንም ማለት ከዛ እንግዲህ ያን ሁሉ አይደል ከዛ በኋላ እኛ እንትን እንዳልንበት ታወቀ። ባህሩ እንደተሻገር እነሱ ከዛ በኋላ ጣፋ ኮምቦልቻ ወርጃለ ያለው ውሾት ነው። ኮምቦልቻ አልወረደም። ሲጀመር እሱ አልማት ነው የቀረው ወደ ኋላ ነው። ከዛ በኋላ መጥቶ ሊሆን ይችላል ኮምቦልቻ አላውቅም። እኛ ጋር ግን ኮምቦልቻ አልወረደም። እሱ አስቀርተውታል ወደ ኋላ ተቆጣጥረውታል ማለት ነው። እሱን በእንትኖቹ በቃ እንዳይናገር እሱ ሲጀምር በነፃ ከዚህ ሄደው በነፃ ነው። አንድም ነገር እንክብካቤውም የተለየ ነው። እንደገና ደግሞ ከዛ ከአዲስ አበባም ሲመለሱ ወደዚህ ግማሽ እነሱ ናቸው የከፈሉለት የኢቃማ። ከዚህ ሲሄድ 1 ብር አልከፈለም። ኢቃማም ሲያሰራ ደግሞ ግማሹን ብር እነሱ ናቸው አስከፍለው። ጅዳ ራሱ እነሱ ኢጃዛ ቤት ነው ያረፈው መጡ። እኛ ያው ሁሉ እናውቃለን። እና ልጅቱን ያው የዛው የተከለይ ተዛ ከወዳይ ዛዋቹ የመጡት ነው ያስቀሯት። የሚካድ ነገር አይደለም። የሚወሩት እኛ ጋር ብቻ ነው። ይሄናርጉ በአማርኛ የሚወሩት እንጂ ትግርኛ የሚወሩት ሁሉ እዚህ ላይ አንድ ማወቅ ያለባችሁ እንግዲህ 2 ወር ዛሬ ከ12 ቀኗ ፓስፖርቷም ስልኳም እኔ ጋር ነው ያለው ሰውዬ የጌትነት ወንድም ውሸቱን ነው ማለት ነው። ቢኖር እዞ ሄዶ ይሰጣቸው ነበር። አንድ ሀገር አይደሉ እንደዚህ ሄዶ አልሰጠም። ሻንጣዋንም አስቀምጡ ብላችሁን አስቀመጣችሁት። ስልኳንም ሻንጣዋንም አስቀምጧለን እናስቀምጥ። ከዛ አሁን እሱ ዘንመተን ወረወር ነው ምናምን ያለው። እዚህ ቦታ አድረናል፣ ብዙ ሰዓት አብረን ታያድረናል ምናምን ያለው ውሸቱ። ስልክ ሰጥተዋል፣ ህይወት ተበላሽቷል ብላለች። ከዛ በኋላ ላይ ይናትም ስልክ የሚያወራቸው ከኋላ ስናር ነው እንጂ ከዛ በኋላ ስልክ የሚባል እኛ ጋር አላደረች። ከዛ በኋላ በቃ ላይ ይናትም በቃ እዛ ጋር ነው የተዘየ ነው። ከዛ በኋላ ምን እንዲያደርጓት አናውቅ። እየሰማችሁ ነው አይደል? ሰያ የተለየ ግንኙነት አላቸው። የገጠር ልጅ እና እነሱ የተለየ ግንኙነት ያላቸው ይመስላል ወንድሜ። እንግዲህ እነዚህ ሹም የገጠር ልጅ ጋር የሚባለው ጋር ስልክ ይደዋወላል ከነሱ ጋር በየደቂቃው። ከዛ ውጭ እንግዲህ እንክብካቤው ደላሎቹ የሚያደርጉለት ለሱ የተለየ ነው። በሁሉም ነገር በውሃም ሆነ በምንም እሱን ይንከባከቡታል። ይህ ሀቅ ነው። ወንድ ነገር አናውቅም። ድንበር ላይ ያለው ጌታሁን የሚባለው ያጎቱ ልጅ እኮ ነው። ለገጠር ልጅ ድንበር ላይ ጌትነት ድንበር ላይ አይደለም ያለው። የት ነው ያለው? ጅዳ ነው ያለው። ስለዚህ ስልኩ እሱ ተመልሷል። የኛ ግን የእናንተ ግን አልተመለሰም። አልመለሱልንም። የእሱን ብቻ ነው የመለሱልን። አይዋ ጌታሁን ማለት ደግሞ ለመስጂድ ነው የሰጠው ማለት ነው። እሺ አዎ እሺ። ሌላስ የምጠይቁት አላችሁ? ተስፍሽ መኩ አቡፋን ነው የኔ ጥያቄ ምንድን ነው መሰለህ? ወንድማችን እዛ ጋር አብረው ሲሄዱ የተለያዩበት ቦታ ላይ ይሄኛው አሁን የተባለው ልጅ ኮኔክሽን ካለው በራሱ ስልክ ቪዲዮውን ስራ ሲባል ወዲያውን እንደ ሐሳቡን ማን ነው ስራ ያለው? ምናልባት ከነዚህኛው ነው የተላከው ትዕዛዙ ወይስ ደግሞ ከነዛኛዎቹ ሽፍታ? እነዛ ሽፍታ የሚባሉት አይታወቁም ወይ? ምን አይነት ናቸው? ኢትዮጵያዊ ናቸው? ምንድን ናቸው? ሂዱ እያሉ ሲያስፈራሯቸው የነበሩት እነኛን ነገሮች ተጨባጭ ነገር ቢነግረን ይሰማል። እነሱም ትግረኛ ነው የሚወሩት። እንግዲህ መቼም ኢትዮጵያዊ ናቸው። ያው ደላላ መሪ ናቸው። አረቦች ምናምን መሪው የራሳቸው መሪዎች እኮ ናቸው ደላላዎች። ሌላው ፓስፖርቱን ማግኘት ይቻላል? ኮፒው አላችሁ? የዚህ አሁን እንትኑ የዋናው የሁለቱም የተክላይም የዛኛውም ፓስፖርት የት አላቸው? ፓስፖርት አቡ ፎቶቸውን አይ ቲንክ እዚህ ጋር ሶሻል ሚዲያ ላይ ፎቶቸው ሲዘዋወር አይተሃል። እና አንተ እዛ ጋር ነው እያሉ የነበሩ ልጆች እነሱ ናቸው ወይስ ነው? አላየህም አንተ ወንድም? ናቸው እነሱ ፎቶቸው እዚህ ላይ ያለ እነሱ እዛ ውስጥ ያኔ ፓስፖርቱን ፎቶቲም ካላቸው የተለቀቁ ነገር ነበር። እነዚህ ፎቶቸው አቡ ቆይ አንዴ ልጠይቀው፣ እኔ በደምብ ልጠይቀው። አንዴ ፎቶቸው ሶሻል ሚዲያ ላይ ሲዘዋወር ያያቸው ልጆች አሉ። እነሱ ናቸው ሂዱ ብለው ልጅቱን ያስቀሯት? እነሱ ናቸው? አይታቸዋል? ያያቸው ፎቶ ነው። እነዛ ካምፕ ውስጥ ያገኘነውን ቀይ ልጅ አለ። አንደኛው ኮፍያ አድርጓል። አንደኛው ልጅ ካምፕ ውስጥ። እነዚህ የሚመሩን ግን ሌላ ልጆች ናቸው። እነዛ አይደሉም የሚመሯችሁ እና የደፈሯት ወደ ኋላ ይዘው አስቀሯት። በሶሻል ሚዲያ እስካሁን አልወጡም። የለም ፎቶቸው ሲጀመር የለም። እነዛ እኮ ሶሻል ሚዲያ ላይ የወጡት ወንድ ሙድ ኃላፊዎቹ ናቸው። ኃላፊዎቹ ተከትለኝ
እነዛ አንድ ጥያቄ ልጠይቀው እኔ ይቅርታ። እሺ ወንድሜ ይኸውልህ እየተሰማህ ከሆነ ሀናን ከእናንተ ለይተው ጉድጓድ ውስጥ ማለት የሆነች ገደል አካባቢ የደፈሯት እናንተን እየመሯችሁ የሄዱት ተክላይ የሚባለው የተክላይ ተቀጣሪዎች ናቸው ወይስ ሌሎች ናቸው? ናቸው እንግዲህ እስከ ካምፕ ላይ ነው የሚሄዱት እነሱ እዛው ካምፕ ነው ያስቀመጡት እንጂ ሌላ ሰው ከሌላ ቦታ መንገድ ላይ የያዛችሁ ሽፍታ ሌላ ሰው ነበር ወይስ ሀና የተጠቃችሁ? ሽፍታ የለም በፍጹም። ሽፍታ አስፈራርቶ እንደዚህ ምናምን አንድ ተማሪዎቹን መታቸው እኔንም መታኝ ነው ውሾት ነው። አንድ ሽፍታ አላገኘንም። እሺ ሳያ ይሄን ይመልስልኝ። እጇን ይዘዋት ሁለቱ አንዱ የደፈረውና ሁለቱ ከዛ የመጡት እጇን ይዘው እኛን ሂዱ አሉን ስትል ቁማ ሳለ የለበሰችው ልብስ ምን አይነት ነበረ ሀኒ? ምን አይነት ከለር? ቢጃማ ነው ከስር ማሊያ ያርጋለች። የምን አይነት ከለር ልበላችሁ? የደረቀ ቅጠል አይነት አለ አይደል? ከለሩ እንደዛ አይነት ቢጃማ ነው የለበሰችው። ቢጃማ ነው የደረቀ ቅጠል ማለት ብራም ማለት ነው። ሀና ራሱ ቪዲዮ ሰርታበታለች። መኩ አለ ይሄ እሱ የሚለው ቢጃማ ሀና ለመጨረሻ ጊዜ የሰራችው ቪዲዮ 3ኛ ላይ ምናምን አብፋን ነው አለ አሁን የሚለው ነገር ማለት ነው። ሌላ ልጠይቀው አንድ አሁን ጋይስ ክሊር መሆን ያለበት አንድ አሁን የመጣችሁ ሰዎች የገጠር ልጅ ሲናገር ገመዱን እንደወጣነ ያው እንግዲህ ከዛ በፊት ተደፍራ ገመዱን ወተን ለ8 ሰዓት መንገድ ሄደን ምናምን ያለው ገመዱን እንደወጣች እዛው ላይ ደፈሯት። ከጎን ድንጋይ የከለለን ነው ሩቅ አይደለንም። መቷት እምቢ ያለቻቸው ከደፈሯት በኋላ እኛ ጋር ሄደችም ይዘዋት ነው ሄዱት። ሁለት ሌላ ሽፍታ መተው እሷን ይዘው ሄዱ። እኛን በጥፊ መተውን ቀጥሉ እንዳልጠብስህ ብሎ ከዛ በኋላ ብቻችን ነው ሄድ ነው ያለ። የገጠር ልጅ ግን ያለው ከተደፈረች በኋላ ለ8 ሰዓት ያህል እኛ ጋር አብራ ሄዳለች ምንም አልሆነችም ነበር ምናምን ሲል ነበር። ይሄኛው ልጅ ከጎን ያየው ሰው እንግዲህ በግልጽ የተናገረ ሚኪ እዚህ ጋር ልጁ ያለው ምንድነው እየተቀዳ ስለሆነ አንዴ ቆይ ሚኪ እየተቀዳ ስለሆነ የደፈሯት ናቸው ሁለቱ ይዘዋት የቀሩት እነዛ አዲስ የመጡት ናቸው ይዘዋት። ሌላም ተጨመሩ መጡ። ይኸው ምን አለ መሰለክ ከወዳ ይዘውን የመጡት ሁለት ነበሩ እነሱ ናቸው ደፈሩ። እዚህ ገመዱን ወጥተን ከደፈሯት በኋላ ሁለት ተጨመሩ ነው አይደል ያልከው? ወዲያ ሁለት መጡ። ከሳውዲ ድንበር እስከዛ እስከ ገመዱ ይዘው የሄዱ ልጆች ከሳውዲ ድንበር እስከ ገመዱ ይዘው የሄዱ ልጆች ደፈሯት። እሷን ይዘው አቀሩ በዛው ወደኋላ። ወዲያ ሁለት መጡ። እኛን ይቀጥሉ አሉን። እኛ አይዙኝ ማለት ነው። አራት መሆናቸውን እዛ ላይ እሱም ሲናገር ነበር እንጂ ሁለት ነበሩ መጀመሪያ። እዚህ ላይ ማወቅ ያለባቸው ከሳውዲ ይኸውልህ የውሸታቸው ውሸት ከሳውዲ ድንበር ይዞን ሲመጣ የነበረው አንድ ደላላ ነበር አለ ስትደፈር። ደላላውም ዝም ብሎ ዝም አለ። ሽፍታው ደፍሯት ካበቃ በኋላ አዝሏት ይዞ መጣ ነበር ያለው። አለፍ ሲሉ የት ሁለት ሆኑ ደላላዎቹ የሚለውን አልጠየቅነውም። የገጠርልኝ አሁን ትክክሉ ሁለቶቹ ናቸው ይዘዋቸው የመጡት። ከደፈሯት በኋላ ድንቱን አሳልፈው ድንበሩን ገመዱን ተወጣችሁ በኋላ የደፈሯትና ከሳውዲ ድንበር ገመዱ ድረስ ይዘዋቸው የመጡት እሷን ይዘዋት እዛው ቀሩ። ሌላ አዲስ መጥተው ወደ ካምቡ ፋርሻ ወሰዷችሁ። እኛን ይዘውን ይሄዱ ወደዛ ካምፑ ማለት ሻንጣዋንም ስልኳንም እዛው አስቀመጣችሁ። አስቀምጠዋል አስቀምጠን። በወቅቱ ሌሎች ሴቶች ነበሩ አልነበሩም? ከሷ ውጭ ሌላ ሴት ነበረ በዛ መሃል አንተ በነበርክ? የለም እዚህ ሳውዲ ድንበር ላይ ነበሩ። እነሱ ደላላቸው የተለየ ነው። ሁለት ሴትና አንድ ወንድ ናቸው መሰለኝ። እነሱ ከኛ በፊት ነው የተጨመሰች ነው። እኛ ከነሱ በኋላ ነው የተጫነው። ብቸኛዋ ሴት የነበረች እሷ ነበረች። እሷ ብቻ ነበረ ብቸኛ ሴት የነበረች። ኦኬ ሰያ ከሳውዲ ሁለቱ ደላሎች ይዘዋቸው የሄዱ ስማቸውን ያውቀዋል? ስማቸውን አታውቀውም? የደፈሯት ናቸው። ስማቸውን እናውቀው ማለት ሲጠሩ ማለት ነው። ኦኬ የሚያርፉ ስንቀመጥ እንኳን ራቅ ብለው ነው ቁጭ የሚል ስማቸውን አልሰማንም። ኦኬ ስለዚህ ጌታሁን የሚባለው ልጅ ስለሆነ የሰጠው ለይመች እንግዲህ ማን እንደሆነ እንግዲህ ያወቃችሁ ነው። ለማን ደላላ እንደሰጠ ስማቸውን ይናገራል። እነሱ ናቸው ወስደው ገመዱን ከወጣች በኋላ ደፍረው መልሰው ይዘዋት የተመለሱት። የተከላይ ናቸው እነዚህ የተከላይ ሰራተኞች ገብተዋል። እነዚህ ምን ታደርጋላችሁ መሰለህ? ቆይ አባ እንዴ ወንድሜ አይ ቲንክ ከዚህ ጋር መናገርም ካልፈለክ አትናገር። ግን አትሊስት ምንድነው ከዚህ ካለው ሰው የተሻለ መፍትሄ ሊሆን ይችላል የምትለው ነገር ካለ ኦልሬዲ ወይ አቡም ቢሆን ሚዩት አድርግና አውራውና አንተ በምታስብ አንተ ቢያንስ እዛው ላይ ስለነበርክ እንደው ይሄ ሰው መፍትሄ ሊሆን ይችላል ልጅቱን ለማግኘት ወይ ለማናገርም ቢሆን
ይሄን ሰው ብታናግሩት ነው የተሻለ ነገር የምታገኙ ምናምን የምትለው ነገር ካለ አቡ ሚዩት አድርጋ አውራውና የተሻለ መፍትሄ አሁን ምክንያቱም ከኛ ይልቅ ከዚህ ካለው ሰው ይልቅ የነበረ ልጅ ስለሆነ እሱ በቦታው ይሻላል የሚለው ሰው ካለ ላንተ ይንገር። ሚዩት አድርገው ግን እኛን ሚዩት አድርገንና እሱን ብትሆኑ አይ አደባባይ አይደለም። ከአንድ ወንድሜ አደባባይ አይሁን የምልህ ምንድነው አትሊስት መፍትሄ የምንፈልግበትን ነገር እንድናደርግ ነው። ምንም አይጠቅምም። እሺ አቡ እስቲ እኔ ያቺ ኦሮሞዋን ልጅ የማገኝበት መንገድ ልፈልግ መልሼ እመጣለሁ። እሺ እስቲ እኔ ያቺ ኦሮሞዋን ልጅ የማገኝበት ሰምተኛል አቡ? ያ ሄድ መኩ በቃ ሞክርና ተመለስ። እሷ እዚህ ላይ የምትመጣበትን መንገድ ልፈልግ። ኦኬ ሪከርድ ማድረግ ግን አትርሳሽ። እሺ ሚኪ ኦልሬዲ የገጠር ልጅ ፓስፖርት አውጥቶ ምናምን በህጋዊ መንገድ ነው ሳውዲ የገባው አይደል? ስለዚህ ፓስፖርት ቁጥሩ ካለኩ ይሳቅ የዱባይ ኤምባሲን የሚሰራውን ጠርተን እዛ እሱ እንዲያዝና ሀቁን እንዲናገር እኮ ማድረግ ነው። ባለፈው የመጣው ልጅ ዱባይ ኤምባሲ የሚሰራውን አሳውሽው? ብርጅ ከታች ፓስፖርቱ አለን የሚሉ ልጆች አሉ። ከታች ቅድም እየጻፉ ነበር። ምናልባት የገጠር ልጅ ፓስፖርት ያላቸው ካሉ በውስጥ እንዲልኩልን እናደርጋለን። ሚኪ እኛም በቀደመታ እኔና ሳሪ ትኩረት ያደረግነው እነዚህ አጋቹ እነዚህ ይዘዋቸው መንገድ ሲመሩ የነበሩት እነሱ ላይ ነበር ትኩረት መደረግ አለበት ስንል የነበረው። ከነሱ ውጭ ማንም የሚደፍራት የለም። አይ ቲንክ መሲም ሚኪም ማሰብ ያለባችሁ ሁላችሁም የገጠር ልጅ ምናምን የሚባለው ልጅ ላይ ምን እንደያዙበት ምን እያደረጉት እንደሆነ ምን እየሆነ እንደሆነ ዲቴል የሚያቀሱ ነው። በዚህ አንድ ጊዜ ሌላ መጠይቁት አለ። በነገራችን ላይ የገጠር ልጅ በነዛ ስለሄደና ግማሽ ከፊል ማለት እንትኑ አንድ ነው ጨርሱ ነው። እሺ በአማና ነው ሄደው እንደገና ከዛ ደግሞ ወደ 7000 ምናምን ሪያል የከፈሉለት እነሱ ናቸው። ወደ 7000 ሪያል የከፈሉት እነሱ ናቸው። ስለዚህ ዋናው ደግሞ ገመዱን ስትወጡ እሷም ስትወጣ እናንተም ስትወጡ ቪዲዮ ቀርጸዋል። በላይ ነው ማስተላለፈው እያለ ቪዲዮ ቀርጿል። ሁላችንም ለምን አልፖስተውም? ያንንም እሱን ለምን አልፖስተውም? ቆይ ልጠይቀው። ወንድሜ እየሰማ ከሆነ ወንድሜ እኔ የገጠር ልጅ ጠይቄው ነበረ። መንገድ ላይ ስትሄዱ ጋራ ተራራውን ስትቀርጽ ነበረ። እዛ ውስጥ ሀኒን አስገብታታል ወይ ብዬ ስጠይቀው አላስገባኋትም፣ ምክንያቱም ቪዲዮ መቀረጽ አትፈልግም እሷ አገር ቤት ስንገባ በሰላም ስንወጣ ተፖስተዋለን። ሶሻል ሚዲያ ላይ እዩኝ ማለት አልፈልግም ብላ አለችኝ። ስለዚህ አልቀረጽኳትም፣ የለም ስልኬ ላይ የለችም ማለት የገጠር ልጅ ነው ይሄን ያለ። እንግዲህ አንተ ባይንህ ያየኸው ራቁቱን ሆኖ የቀረጸበት ቦታ ነው። እሱ እዛ የለችም ሲጀመር ራቁቱን ሆኖ የቀረጸበት ቦታ የለችም። ኦኬ እንግዲህ ገመዱን ስትወጡ እሱ ከቀረጻችሁ ወንድሜ ገመዱን ስትወጡ እሱ ከቀረጻችሁ እሱ ከኋላ ነበር ማለት ነው። እናንተ እዛ እርቃን ሆኖ ቀረጸበት ቦታ 20 ደቂቃ ነው የተቀመጣችሁት ወይ 6 ሰዓት ወይ 4 ሰዓት ተቀመጣችሁ? ኧረ በፍጹም 6 ሰዓት ታዲያው ቢታና 30 ደቂቃ ነው የተቀመጠው። ከዛ በኋላ አያችሁ አሁን ዋናው ነገር ያለው እዚህ ጋር ነው። ሲጀመር ልጅቷ በጥሩ አቋም ላይ ሆና ነው ሄደችው። የሚያደክም ቦታ እንዳልሆነ አብረው እንደሄዱ 20 ደቂቃ እንደማንኛውም ሰው ለማረፍ እዛች ጋር ቁጭ አሉ። ያንን ሴራ የሰሩባትና የደፈሯት እዛ ጋር ነው እነዛ። ከዛም በኋላ ሁለቱ እዛ ተቀንጥሰው ሄዱ። ተመልሰው እሷን ይዘዋት ሄዱ። እንዳትዞሩ ብሎ እነዚህኛው አላኳቸው። እነዚህ ደግሞ አድራሽ ስለሆኑ ሁለተኞቹ አዲሶቹ ይዘዋቸው ሄዱ ማለት ነው እኚህን ወንድሞቻችንን። ስለዚህ ከዛ በኋላ ያለውን ነገር ወዴት ይዘዋት ሄዱ የሚለውም በፍጹም ጤነኛ ላይ የሆነች ልጅ ወዴት ትገባለች የሚለውን ጥያቄ ነበረኝ። አንድ ጊዜ ቆይ ጥያቄ ልጠይቅ። አራቶቹም እናንተ ጋር ካምፕ አልሄዱም? አራቶቹ አቦታ ጋር ገዋል ወይ ቢሰማላ የገጠር ልጅ የገጠር ልጅ ያለው ደላሎቹ 4 ነበሩ። አለመጀመሪያ ወይ ልጠይቀው ብዬ ነው። 4 ነበሩ። ሁለቶቹ እኛን ወደፊት ይዘው መጡ፣ አስቀመጡንና ወደዛ ተመለሱ። 4 ሆነው በቀላሉ እስከ 6 ሰዓት ወይም እስከ 4 ሰዓት ቆዩና አራታቸውም መጡ አንድ ላይ ቀብረናታል ብለው ነው ያለው። አራታቸውም እኛ ጋር ካምፕ ሄደዋል ነው ያለው። ሁለቱ ናቸው ይዘው የሚሄዱት። ሁለቱ ሃና ጋር ነበሩ። ያረጉት ሽርጥ ራሱ አረንጓዴ ሽርጥ፣ ጥቁር ቲሸርት ነው የለበሱት። እነዚህ ናቸው እኛን ይዘው የሚሄዱት። እነዚህዎቹ ይዘዋት ወደኋላ ቀሩ። ዛረፍንበት
ከዛ በኋላ አላየነትም። እስከ ስንት ሰዓት አስከዳችሁ? ካረፋችሁበት እስከ ካምፑ ስንት ሰዓት ሄዳችሁ? 40 ደቂቃ ቢያንስ 40 ደቂቃ ይሆናል። እንደው በትንሹ ካረፋችሁበት እስከ ካምፑ ድረስ በጣም ቅርብ ነው። ትንሽ ነው ያለው እንደው ገረገንቴ መንገድ ስለሆነ። እሺ ልጅቱ ከተደፈረች በኋላ በምን አይነት ሁኔታ ላይ ነበረች? ትታችኋት ስትሄዱ አቅም መድከም አላት ወይስ በምን አይነት ፌዝ ላይ ሆና ወይ ከፍተኛ ጉዳት ላይ ነበረች? እናንተ ስትለዩት ወይስ ደህና ነበረች? እነሱ ቁጭ ብለው ድንጋዩ ስር እጇን ይዘዋት እሷ ወደዛ እየጎተረቻቸው እየጮኸች ነው። በዛ ሰዓት እኛን ቀጥሉ እያሉ ነው። ከተደፈረች በኋላ እናንተ ጋር አልተገናኘም? ስትሄዱ እየጮኸ ነበር። እናንተ ስትለዩት በምን አይነት ሁኔታ ላይ ነበረች ሀና? እየጮኸች ነበር። ያው እጇን ይዘዋታል። ትማገው እየጮኸች ነበር በዛ ሰዓት። ስለዚህ ጉዳት ግን አልደረሰባትም። የከፋ ነገር የሚሰጣት ሳይሆን በደህንነቷም እየጮኸች ነበር ከእናንተ ስትለይ የተለየችው ማለት ነው። ደህና ነበረች። አባይ ምናምን አላረገችም። በአቅሏ ሁና ከሆነ በጣም አሪፍ። ወንድሜ እሱን ጥያቄ ምን ነው የምጠይቀው? ደፍረዋት እኮ እጇን ይዘዋት እኮ ነው የለዩዋቸው። ምንም ሌላ ይገባኛልና ተደፍራም አቅሏ ላይ ከነበረች እሱን ነገር ለእኔ አይ ቲንክ ለማወቅ ፈልጌ ነበር። አመሰግናለሁ እኮ ከእጃቸው ለመመናጨቅ እኮ እስትራግል እያደረገች እኮ ነው። እነሱ ደግሞ እነሱን ቀጥሎ አሏት ይዘዋት እኮ ነው የተመለሱ። ስለ እሷ የተከራከራችኋት አንተና የጀዋህ ልጅ ማን ነው አልክ ስሙ? አቢ የሚባል የጀዋህ ልጅ አቢ የሚባል የጀዋህ ልጅ ስልክ ስጠን በለው። አቡ የአብዲ የሚባል አሁን የሚያወራው ትንሽ እንትን ያለው እሱ በተለይ የጀዋህ ልጅ በጣም በጥፊ ሁሉ መተውታል። በጣም የምር ብዙ ታግሏል። የማይሆነ ሆነ ማለት በአንድ አልሆንም። ሁለታችን ብቻ ነን። ትንሽ እንትን ያለው በቃ ከዛ ቀጥለ ያሳቃጥላለሁ። ከዚህ በኋላ ነገር ብትላለ ያው እንግዲህ ራሴ ያውጣኝ ነው። ምንም ማለት አቡ በጥፊ የመቱትን ልጅ ስልኩን ታውቀዋለህ ይበለው እስኪ አንዴ። ስልኩን ታውቀዋለህ? የአቢን የጀዋህ ልጅ አሁን እንግዲህ መጥቶ ይሁን አላውቅም። እዛ ክፍለ ሀገር እኔ ገጠር እዛ እያለሁኝ እንደዋወል ነበር። 60-73 ቤት ስልክ ልስጣችሁና። ኦኬ እሺ ጥሩ ስጠኝ እስኪ ከመዝጋታችሁ በፊት አቡ እነዛ ሁለት አሁን ደግሞ ሌላ እሱም ጥሩ ነው። እስኪ ቁጥሩን ስጠኝ አቢ። እዛ የነበሩትን አንድ እዚህ ጋር ከሚሰጥ ብዬ ነው ወይ ሚውት አድርገው ተደማመጥን እናውራ ሁላችንም አድርግና ተቀበል ቁጥሩን። አንድ ጊዜ የሆነ ነገር ልንገራችሁ። ስራ ለምን አትከፋፈሉም ግን? የሆነ ላይክ ፍሬ ያለው ነገር እንድንሰራ ይሄ ይመች የሚባለውና ይሄ ማን ነው? ይሄ የገጠር ልጅ የምትሉትን ተስፍሽ እየሰማኝ ነው? አዎ እየሰማሁሽ ነው። ኦኬ ሊግል ናቸው እነሱ ገባ። በእንትን ነው ምንድነው ይቃማ አላቸው። የኢትዮጵያ ፓስፖርት አላቸው ገባ። አትሊስት ኢትዮጵያ እንዲታገዱ ማድረግ ትችላለህ ተስፍሽ፣ ያንተ ብዙ ሰው ስለምታውቅ። ያ አሁን ፓስፖርቱን የጠየቅኩት ለዛ ነው። ሲስተሙ ላይ እንዳለ ሆኖ በየትኛውም መልኩ ትኩረትም ተደርገው እንዲመጡ ነው። ብላክ ሊስት ውስጥ በፒክቸር ፑል አፕ ማድረግ አይችሉም? ዳታው ላይ ይቻላል እኮ አሁን በስም ምናምን ምንም መረጃ ሳይኖር ምናምን እንዳይሉን ቢያንስ አይዲያቸውና ዶክመንታቸው አንድ ኮፒ እንኳን ፓስፖርታቸው ከተገኘ በዛ ቁጥር እንትን ተብሎ የቤተሰብ ማረጋገጫ ብቻ ነው የሚያስፈልገው። ከዛ አካባቢ የተላኩ 3-4 ሰዎች በእነሱ ሄድ ነው ካሉ ኢሌጋል ትራፊክ ውስጥ ለሀናም ብቻ ሳይሆን እዛ ጋር ለሚያደርጉት ወንጀልም ቀጥታ የሚያዙበት ነገር በከፍተኛ ሁኔታ በአራት አቅጣጫዎች እንዲታዩ ይደረጋል ማለት ነው። አትሊስት ሸዋ ላይ ብዙ ንብረት ከ40 ሚሊዮን በላይ የሚያወጣ እንትን መሬት ምናምን ፎቅ አለው ተብሏል። ገባ አትሊስት ይሄ ይመች የሚባለው ንብረቱ እንዲታገድ ማለት ነው። ገብቷል? ስልኩ የሰጠኝ ስልክ አልሰራልኝም። የጀዋህ ልጆች ታውቁት ይሆናል እንግዲህ። የጀዋህ ልጆች ስትኖራላችሁ እንትን አታድርገው፣ በውስጥ እንትን አድርገው። አቡ ለምን መሰለህ አቡ አሁን እነሱ ሊደውልለት ይችላል እንዲጽፉልን ነው። በዚህ ካላወራን አናገኘውማ። ያ ልጁ ጋር ብትደዋወል ነው የሚቻል። ምክንያቱም ለምን መሰለህ ኮንታክት ሲኖራቸው ይደውሉበታል፣ ልጁ ላይ ያጠፉታል። ልጁ አይደለም እኮ እኛ የምንጠይቀው። ልጁ እኮ አላውቀውም እኮ አለ። አገሩን ነው እኮ የምታውቁ ካላችሁ አሁን የተባለውን ልጅ በውስጥ አሳውቁን። መጥቶም ከሆነ ወደ ሳውዲ ገብቶሃል። አሁን የጀዋሃሪ ከሆነ እኔ አሁን ብዙ ጓደኞች አሉኝ፣ ደውዬ አገኘዋለሁ። አውሩና ሚኪ አንድ ነገር ልናገር ከፈቀዳችሁልኝ ማለት ነው። ሳምንቱ ሙሉ ብዙ መረጃዎች ተነግሯል። ይህም የጀዋሁ ልጅ ቢመጣ ተመሳሳይ ይህንኑ የነገረን ነገር ነው የሚነግረን ማለት ነው። ብዙ ነገሮች እስካሁን ድረስ ተወርተዋል። እስካሁን ምን ላይ ተደረሰ? እነዚህ ደላሎቹ ሽፍቶች ናቸው፣ እንደማይገኙ እንደማይያዙ እናውቃለን። ቤተሰብ ጋር ለምንድን ነው ተኬዶ የማይጠየቀው? እነሱ የሚጠየቁበት መንገድ። ምክንያቱም ቀን በቀን እየተካ ነገሩ እየተረሳ ህዝቡ የራሱ ነገር አለው። ያንን ነገር በቃ
ወደ ስራው እየተመለሰ እየረሳው ይመጣል። አሁን የኢትዮጵያ ህዝብ መለው የኢትዮጵያ ህዝብ ሁሉም ከኛ ጎን ነው፣ ከሃና ጎን ነው። በዚህ አጋጣሚ ህዝቡ እንደተባበረ ህዝቡ አንድ እንደሆነ ለምንድነው ስራ የማይሰራው ጥያቄ ማለት ነው። እና ደግሞ በውስጥ አንዳንድ ኢንፎርሜሽን ምናምን ካለ በውስጥ የምትፈልጉትን ሰው እናንተ መርጣችሁ ስራ የሚሰራላችሁን ሰው ወይም ደግሞ አብረን የምንሰራውን ቲም ተፈጥሮ ለምንድነው የማይሰራው? ሁሉ መረጃ ግዴታ መውጣት የለበትም። አንዳንድ ልጆች ብዙ መረጃ ኖሯቸው ፊት ለፊት መውጣት የማይፈልጉ ልጆች አሉ። እነሱንም ሰብስባችሁ ህዝቡ ከአጠገባችሁ እንደሆነ በዚህ ሰዓት ህዝቡ እንደተባበረ በዚህ ሰዓት ለምንድነው እርምጃ የማይወሰድባቸው? ብዙ መረጃ አለ። እዛ ጅዳ ለሚገኘው ኤምባሲ ኢትዮጵያ ኤምባሲ ምናምን ተጠይቆ ብቻ እነሱ በሚጠየቁበት እነሱ ባይገኙ እኮ እናት አባት እህት ወንድሞቻቸው ይገኛሉ አይደለ? ከነሱ በጣም ብዙ መረጃ አለ። የሰፈራችን የሀገራችን ልጆች ናቸው፣ የሚታወቁ ነው ቤተሰቦቻቸው። ለምንድነው እርምጃ የማይወሰድባቸው እነዚህ ሰዎች? እዚህ ጋኛ ባወራን ቁጥር እነሱ ከኛ ኢንፎርሜሽን እየሰበሰቡ ራሳቸውን እየጠበቁ ነው። ለምሳሌ ቤተሰብ ጋር እንሄዳለን ብለን እዚህ ካወራን ቤተሰቦቻቸውን ያሽሻሉ። የሆነ ነገር እናወድማለን ሲሉ የሆነ ነገር እንትን ይላሉ። ለምንድነው አንዳንድ ነገሮች ሁሉ ነገር እዚህ ባይወራና እናንተ በመረጣችሁት የማይደረገው? አመሰግናለሁ። ወይ ግሩፕ ክሬት ተደርጎ እነመኩ አንዳንድ ሰዎች አሉበት፣ እዛም አካባቢ አሉ የተባሉ ሰዎች ያሉበት ግሩፕ አለ። ልጅቱን በዛ መልኩ ለማውጣት የሚሰራ ስራ አለ። ግን የገጠር ልጅ የሰጠን መረጃ ሞታለች ብሎ መናገሩ ወንጀሉ ብቻ አይደለም። የነገረን የት እንደተደፈረች ምን እንደሆነች፣ ከተደፈረች በኋላ እኛ ጋር ነበረች። አሁን ይሄን መረጃ ይዞ ሰው ለሚጠይቅ ሰው ምን አይነት መልስ ነው ልናገኝ የምንችለው? ዛሬ የተናገረው ልጅ ግን ከገጠር ልጅ በተቃራኒ ነው። የገጠር ልጅ ሳይከፍል ነው ሄደው። ኢቃማ አለው። የሱ ኢቃማውን ያሰራለቱ ይመች ነው። ሲመጣ የሚያረፈው ከነሱ ኢጃዛ ቤት ነው። አሁን በቅርብ ደግሞ ሻንጣውንም ከዛ ይዘው ሄደው ከዛ ነው። ኢትዮጵያም እነሱ ጋር አልገባም። የተለየ እንክብካቤ ተደርጎለታል። ሞታለች ተብሎ ቪዲዮ ስራ የተባለው እሱ ነው። ለህዝብ መቶ የተናገረው ይሄ ልጅ ነው። እውነታው ከጀርባ ነው። የገጠር ልጅ የሚነግረን ደግሞ ሌላ ነው። ይህን ክሊር አድርገን ካወቅን በኋላ ነው ነገሩን በደንብ ለመከታተልም የሚጠቅመን። አብረው የነበሩ ሰዎች የተመቱ ሰዎች አሉ። ለምንድን ነው የምትደፍሯት ምን ሆና ነው ያሉ ሰዎች አሉ። እሱ ግን አልጠየቅንም፣ ፈርተናል፣ ሩቅ ነበሩ፣ ድምፅ ነው የሰማነው አለ። እርቀት እንዳልነበር ከፊታቸው እንደደፈሯት የደፈሯት ደግሞ አብረው ይዘዋት የሄዱት ልጆች ናቸው። መልሰዋት ከደፈሯት በኋላ ገመዱን ወጥተው መለሷት። ሌሎች ሰዎች መጥተው ከዛ በኋላ እነዚህኞቹን ይዘው ሄዱ። እውነታው ይሄ ነው። ወንጀለኛው ማን ነው? ገብቶናል። አሁን እኮ የገጠር ልጅ እኮ ከነሱ ጋር ለመተባበር እና የነሱ ደጋፊ አዝማሚያ እየታየበት ነው። አሁን ይሄ ልጅ ዱባይ ኤምባሲ የሚሰራው ልጅ ሸራርጉለት ይምጣ እንዳግዘን። በተለይ የገጠር ልጅና ይመች የሚባሉ ሰዎች ሁለቱ በህጋዊ ስለሚኖሩ ማለት ነው። የገጠር ልጅ ራሱ ተፈላጊ ነው መሆን ያለበት በዚህ ጉዳይ። ስለዚህ እዚህ ቢመጣ እንኳን ምንም የሚፈጥረው ነገር የለም። ሌላ ድጋሚ ውሸት ይዞ ይመጣል፣ ሌላ ያቀናብራል። ሰሞኑን ግን ሲባል የነበረውን ታሳውሽ ከሆነ እባካቸው የገጠር ልጅ ተውት፣ ምስኪን ነው ምን ያርግ ምናምን ሲባል ነበረ። የነገሩ ቁልፍ የት እንዳለ ደግሞ አንቺ እያየሽ ነው ባይነሽ። ይሄ ደግሞ ከመጠየቅ ነው የሚመጣው። ይሄ ደግሞ ሰዎቹን አብረው የነበሩ ሰዎች ዱባይ ኤምባሲ እንትና ነው ልጥራቸው ዱባይ ኤምባሲ ልጥራ ወይስ ምን? እስኪ አምጪው የባለፈው ልጅ እዚህ ጥሯቸውና ወደ መፍትሄ እንሂድ። አሁንም ነገም ቢሆን ውሃ ቢወቅጡትን ቦጭ ነው፣ ትርፍ የለውም። ስለዚህ የገጠር ልጅ ለአዝማሚያ ምናምን ጥሩ ሰው ነው፣ ፊቱ አሳዛኝ ነው የሚባል ታሪክ የለም። የሆነ ሰው ፊቱ ስላሳዘነ ሳይሆን ወንጀል ወዳለበት ፍትህን መዝነን ሁሌም ቢሆን እንራመዳለን እንጂ ወደ ታይ ወደ ላይ የሚባል ታሪክ የለም። እሱ ማን ስለሆነ ነው የእሱ ስልክ ከዛ ቦታ ላይ በብቸኝነት ደረጃ ይተመለሰልህ? ስለዚህ ይሄ ሁሉ ነገር ልብ ሊባል ይገባል ማለት ነው። ሁላችንም ብንሆን አንድ ቃል መደጋገም ሳይሆን ወደ መያዝና መደረግ ያለበት ተስፋ ማድረግ ይችላል። የግድ ይሳቅ መጠራት የለም። እሱን እኮ ነው ኮይን አንደኛ ልጅ አለ በውስጥ ይላል አለው ይሁን እኔ ዶረድላት ለማቆሽ ተደማመጡ ኮይን ሳትወርድ ልንገራ ኮይን የይመችና የገጠር ልጅ ሹምዬ የሚባለው የገጠር ልጅ ማለት የፓስፖርት ስሙ ሹምዬ እነሱ ሲያዙ በኢቃማቸው ከዛ በኋላ ነገሩ ቀላል ነው። ይሄን ለማድረግ ደግሞ ዋናው ነገሩ ላይ እንዳለ ማወቅ ግድ ስለሆነ በቃ እንትን ፒክቸር እና ሙሉ ስሞቹን ለተስፍሽ ስጡት። አትሊስት ተከፋፈሉ ስራ ያ ኩይን ቆይ እስኪ አንዴ እኔ ግን የሚመስለኝ መሆን አለበት ብዬ ማስብ መኩያ አንዴ አሁንም ይሄን የገጠር ልጅ የሚባለው ልጅ በምን እንደተያዘ እነሱ ምን እንደያዙበት ምን ላይ እንዳለ የሚናቀው ነገር የለም። በተቻለ አቅም እሱ የሚኖርበት አካባቢ የኛ ሰው ካለ እንዲያገኙትና በእነሱ ስራ እነሱ ጋር አብሮ እንዲሆን ማድረግ የሚቻልበት ነገር ከተፈጠረ የተሻለ የሚሆነው መጀመሪያ እሱ ነው። ልጁን መጀመሪያ አትሊስት ከራሳችን ሰው ጋር አብሮ እንዲይዘው ከሱ ጋር ቢሆን ነው የሚቻል። ቢኮዝ እነሱ ቤት እኮ ነው ያለው። ወንዴ አንዴ ቆይ በውስጥ ይሰራ ከዚህ በኋላ እንደዛ አይነት ነገር እና አሁን እቺ አብራት የነበረች ልጅ ላመጣት ነው
አንድ ሰው ቢወርድና እሷን እኔ ላስገባት እወርዳለሁ መኩዬ። ግን አንድ ነገር ልንገራችሁ፣ ብዙ ጥያቄ ጠይቁ። ወንድዬ ነው በደንብ ቢጠያየቅ ጥሩ ነው፣ ግን ኢንፎርሜሽን እየወጣ ስለሆነ እኛ በውስጥ እንሰራውን እንሰራለን። እዚህ ጋር ግን እኛ የምንፈልገው ልጅቷን ያየ ሰው እንዳለና አለመሞቷን ኮንፈርም ባረግ ብቻ ነው የምንፈልገው። እና ብዙን ጠይቃት የሆነች ልጅ አሁን አመጣታለሁ፣ ኦሮሞ ልጅ ናት፣ የምታተረጉም ልጅም አብራት ገባለች። በቃ ኮንፈርም እንድታረግ ብቻ ነው። ለምን እየሰሙ ስለሆነ እንዲያውቁ ሚኮ ጎበዝ፣ አሪፍ ነው ያንተ ሀሳብ። እኔ ባንተ ሀሳብ እስማማለሁ። አንዳንዴ አክስ ነው ደስ ሁሉን ነገር ፍጥጣ እናድርገው ጎበዝ። ሚዲያ ነው እሺ፣ ችግር የለውም። ቀጥልሻው። ልክ ነህ። እሺ፣ አሜን ካለሽ አንዴ አበባ ላኪ ልሳብሽ። በኩዬ የሆነ ኮድ ስጣት፣ በውስጥ የሆነ ኮድ ስጣት። የሰጠውሽን ኮድ ኮሜንት ላይ ጻፊ፣ ሰጥቻታለሁ። አንድ ጊዜ መኩ እኔ ወርዳለሁኝ። አንድ ጊዜ 2 ደቂቃ ብቻ እድል ስጡኝ። ማንም ሰው እንዳይገባብኝ፣ ማንም ሰው እንዳያቋርጠኝ። ነፍጠኛው አንድ ጊዜ ነፍጠኛው በዛ ያከነ ላይ እንዳታወራ ካድ አድርጌልሃለሁ። እኮ ያላኩልህን አዳምጠው መጀመሪያና እኔ እናገራለሁ። አዳምጬዋለሁ። ስለዛ እንዳታወራ እባክህ፣ አንፈልግም። ሌላ ትኩሳትና ሌላ ነገር ነው። እሺ፣ ለማንኛውም የልጅቱ ደም እንዲመለስ ከተፈለገ ልጅቱ እንድትመጣ ከተፈለገ አንድ ጊዜ መኩኛ ይሄ ቱልቱል ለወሬ ነው። በጣም ያስጠላል። አይደለም በእናትህ ቆይ እስቲ ወንድም አለም ምን አለ ይደርሳል። ኦኬ ቆይ አንድ ጊዜ በእናትህ ኢንፎርሜሽን ነው የሚበልጠው። ቆይኛ ሚሊዮን ታገስ በአክብ እግዚአብሔር እንዴ ምን ነው ብትታገስ ችግር አለ? አሜን አበባ እየሰጠሽ አይደለም። ሌሎቻችሁ አንዴ ብታቆሙ ባካችሁ። እሺ ቀጥል። አበባ ለቀብሽ ወይስ ማን ነው ስሟ? ሰያ ምን አልከኝ? የልጅቱ ስም ማን ነው ስሟ? ልጅቱ አሜን ነው የሚለው ፕሮፋይሏ። ተርጓሚ አይደለም እሷም ልጅቷም አጠገቧ ነችና እሷ እየተረጎመች ኦሮሞኛ ስለሆነ የምትናገረው ልጅቷ አብራ አየው አገኘኋት ተናገረው ልጅቷ አብራ አየው አገኘኋት። አውርዶ ሌላ ሰው ሌላ ሰው አስገባችሁ እኮ ለምንድን ነው የምታስገባው? ቀጥል። ቦታ አለ። እንደገና ጻፊ ፕሊስ። እንደገና ጻፊ ፕሊስ። መቼ ተመዘገባችሁት? ትገባ ነፍጠኛ ያውራ ወይ መኩ ችግር የለም። ነፍጠኛ ያውራ። አይ ሜንሽን እያደረጓት ነው። ሜንሽን የሚደረገውን ተመልከቱት። አሜን የሚል ቀይ ፕሮፋይል አገኘኋት። አይ እንደገና እንትን አለብኝ። እሺ በቀይ ሜንሽን ስለሚያደርጓት እኮ ነው አላገኛት አልኩኝ። ራሱ ኤን በቀይ ነው የተጻፈውና አሜን ይላል። ኦኬ I think it's just funny to see። ፈንትሽ ለምን ወጣ? ፈንትሽ ለምንድን ነው ሚውት ኦፕሽን ነው የሚሰጠኝ? ለስባት ስልባ አበባ እየሰጠች እኮ ነው። 171 አበባ የምትሰጠው እሷ ነች። አሁን 171 የደረሰችው ፕራይቬት ከሆነ እንደዛ ነው የሚያሳይህ። አካውንቱ ፕራይቬት አይደለም። አሁን እኮ ስስባት እኮ ሌላ ሰው አስገብታችሁ ነው የወጣችው። ሌላ ሰው ስቧት እንደሆነ ነው ብትገባ ነበር። ብትሰብ አቡኪ አይደለችም አይደለ? አቡኪ ብሎ አሜን ነው የሚለውና በቀይ ኤ ያለው ኤ በቀይ ያለው እንደዛ አድርገው መጣ። አቡኪ ብሎ እንደዛ በቀይ ኤ ብሎ መጣ። ይገርም። እንደገና ጻፊ እስቲ ኮሜንት ጻፊ። ሚኪ 55 የምትጽፈው ልጅ ናት እኮ 55 የምትጽፈው ልጅ ነች። ለምንድን ነው ሚውት ኮሜንት ትራንስሌት ነው የሚለኝ? ወይ ሙሉ ላይ ሆን ይችላል ወይ እንትን ነው ሞዴሬተር። አቡ ሙሉ ስልጣን ስጠው እንጂ ለሚኩ አቡ ፋን ነው። አረ እስካሁን ስም ነበር እኮ አስገብቻታለሁ። በቃ ገብታለች። እሺ ኦኬ በቃ ይኸውላችሁ። አሁን ይኸውላችሁ ሁላችሁም በትዕግስት እኛ ኮንፈርም እንድታርግ ብቻ ነው በቃ። እቺ ልጅ በህይወት መኖሯን ታሪኩን ብቻ ትንገረን። ከዛ ትወርዳለች። በውስጥኛ እንጨርሳለን። አሜን አለሽ። አሁን መናገር ትችያለሽ። ልጅቷን አጠገብሽ አድርጊና። እሺ ሌሎቻችሁም ይተርጉ። ሜሪ ኮት ማትም ዘላላውና መቃንኪ የሃና ልጅ ዮሐና ጀዳነስ ጋፈተ መቃንኪ የሃና ልጅ ሲሉ ጋፈተ መቃንኪ ከደስ ይሄ ልጅ እሺንሞ ኦሮሞ ላፋና ማልፋም
ሚዩት አድርጊኝ ኮሻኮሻ ከኔ ጋር ነው እና ላስረዳችሁ ያለችው እሷ እዛ ቦታ ላይ 9 ወር ቆይታ ነበር ማለት ነው። አሁን እኔ ጋር ያለችው ልጅ እና ለ9 ወር እዛ ሲያግቷት እዛ ይሄ ሸራ ምናምን አሁን እዚህ ቪዲዮ ማለት ተስፍሽ ለፈንትሽ ደውልለት ዱባይ ላለው በኋላ ስትወጣ እሺ ቦታ ላይ አይደለም ለየብቻ ነው። እዚህ ጋር ብዙ አመት እዚህ ጋር ያገለገሉ ኦሮሞዎች አሉ እና ይሄን ነገር እዚህ ጋር አንሷን የሚያገኙ ከሆነ ወደ ዘር ያዞራሉ፣ ብዙ ነገር ይፈጠራል። በብዛት ከኛ ይበልጣሉ በሚል ተክላይ ብዙ ጊዜ በአማርኛ ያወራል። እኔ ደግሞ ቋንቋ ያው መስማት ነው የምችለው እንጂ አሁንም ማውራት አልችልም አማርኛ ማለት ነው። ከ9 ወር በኋላ ከተክላ ጋር ያገናኛት እሷ አዲስ አበባ ሰው ቤት ሰራተኛ ነበረች። ልትመጣ ስትል ያገናኛት ሰውዬ የሷ ወንድም የሱ ልጆች አግቶባት በዛ ምክንያት እሱ ልጆችን ብሎ ፖሊስ ጣቢያ ሲሄድ በዚህ ምክንያት እሱ ተይዞ እሷን እንዲያስለቅቃት እሷ ደግሞ ከመለቀቋ ከዚህ ከመምጣቷ ከ9 ቀን በፊት ከሃና ጋር አንድ ቦታ ነበሩ እና ተክላይ ሃና ብሎ እንኳን ሌላ ስም ሲጠሩ ሃና እኔ ነኝ እንዳትዪ፣ ሃና ካሉሽም እኔ አይደለም ዝም ነው የምትዩ፣ ስምሽ ሃና እንደሆነ እንዳትናገሪ እያለ ወሄለን በቃ ሌላ ስም ነው እንጂ እንደዚህ ስምሽ ሃና ካሉ ምናልባት ሰው አጠገብሽ ሃና የሚል ስም እንኳን ከጠራ ዞር ብለሽ እንዳታይ ብሎ ያስፈራራታል። ልጄን ስትል ልጅ ከፈለሽ እዚሁም ትወልጃለሽ ይላታል። ከዛ ከሱ ጋር የነበረው ልጅ ደግሞ እቺኛዋ ሄዳ ብትናገርስ ቢል እቺ ጋላ ናት፣ ቋንቋ አታውቅም። ሲቀጥል ደግሞ ቢመቻት ሰራቱ ለመግደል አይደል እንደምትፈልገው ምንድነው የምታወራቸው አታወራ ብሎ 9 ቀን ምናምን አብረን እዛ ነበርን ከሃና ጋር እና በአጠቃላዩ የዛን ሰሞን እሱ በጣም እሷን ያስፈራራበት የነበረው ስሜ ሃና ነው ብትይ በራስሽ ላይ ነው የምትፈርጂው፣ ስምሽ ሃና አይደለም፣ ሃና ሲሉ አቤት እንዳትዪ ብሎ ለመጣ 3 ቀን ምናምን ሲቀር ደግሞ አለያየን። እሷ ወደዚህ ለመምጣት ደግሞ በነፍስ እንዳለች ማለት ነው እቺኛው የመጣችው በህይወት መኖሯን ወደዚህ ለሚመጣው ልጅ ተክላይ ከሷ ጋር አብሮ አድሮ ከመጣችው ልጅ ጋር ማለት ነው አብሯት አድሮ ከዛ እዛ እሷ ጋር ያደረበት ቦታ ላይ ደብተርና እስክሪብቶ አስቀምጦ ሲሄድ በህይወት አለው ብላ ጽፋ የሰው ቦርሳ ውስጥ አስቀምጣ ነው እዛ ከኔ ጋር አድሮ እኔን እዛ ጋር ለሌላ ሰው አስረክቦኝ ለ2 ቀን 3 ቀን ሌሎች ወንዶች እየተፈራረቁብኝ ለ2 ቀን እዛ አሳድሮኝ ከዛም በኋላ ወደዚህ ላኩኝ እና ሃና በህይወት አለች፣ ግን ስምሽ ሃና ነው። ብዙ ሰው አሁን እዛ ቢያያት መጥቶ ላይናገር ይችላል። ምክንያቱም ስሟን ሲጠይቋት ሌላ ስም ነው የምትናገረው እያስፈራራት እያለች ነው። ኦኬ ንገሪያቸው አንዴ ለኔ ነገርሽኝን እቺ ልጅ ራሱ ለ9 ወር ሞታለች ብሎ ሳትሞት ፎቶ ሁሉ የራሷን እንደላከላችሁ አይደለም? አዎ ሳትሞት ሞታለች ብሎ ብዙ ነገር እንትን በቃ እንደሞተች ነው የምናውቀው። ፎቶ አንስቶ ልኳል። የላከው ደግሞ ሳትሞት ነው እንደሞተች አስመስሎ በነፍስ ያለችዋን ተኝ ብሏት ምናምን እንደዛ ነው ፎቶ ያስነሳት። እንደዛ ነው ያስነሳኝ ያስገድዶኝ አለች። ኦኬ አንዴ አሁን ካንቺን የሰማነውና በኦሮመኛ ይሄንን ታሪክ መናገር ትችላለች ልጅቷ? ለምን ኦሮመኛ የሚሰሙ ስላሉ እነ ተስፋዬም ስላሉ እስቲ መናገር ከቻለች ማለት ሌላ ፌክ እንዳይመስል ማለት ነው። እስቲ ጥሬትና ትናገር አንዴ። ግን መኩ ከይቅርታ ጋር አንድ ጥያቄ አለኝ ለሷ ማለት ነው። አሁን እቺ ልጅ ይመስለኛል አሚን ዱባይ ናት ያለችው አይደለ? አይ አሚን ያለችው እዚህኛ ጋር ዱባይ ነው። ዱባይ አይደለም እዚህ ሳውዲ ነኝ። ሳውዲ ነች ና በቃ ይሄ ሳውዲ ናት ያለችው፣ ቁጥሯም የሳውዲ ነው። እኔ አንዴ ፌክ እንዳይመስል ልጅቷ ራሷ እንድትናገር ስለፈለኩ ነው። ከዛ እኔ በውስጥ አወራታለሁ ልጅቷን እና ቦታውን ምናምን እንዳትናገር አደራ። እዚህ ጋር አሁን ይሄ ምን ይጠቅማል ለሚሉ ሰዎች ነው መመልስላችሁ። ልጅቱ ሞታለች፣ ዲኤንኤ ምርመራ ሰው ፈልጋችሁ አምጡና ሬሳውን ይሄ ነው ብለው የሰጧችሁን ሰዎች የምታምኑ ሰዎች በህይወት ያለ ሰው ስምሽን ሃና መሆኑን ራሱ እንዳትናገሪ ተብላ እዛ ውስጥ ቀላቅለዋት ለ2 ደፍረው ልጅቱን መልሰው ካምፓስ ገብተዋት እናንተ የሰጧችሁን መረጃ ዲኤንኤ ወስዳችሁ መርምሩ ለምትሉን ሰዎች መልስ እንደሆናችሁ ነው። በህይወት አለች። የነገሩ ተዋናይ ደግሞ ሹምዬ ወይም ደግሞ በቲክታክ ስሙ የገጠር ልጅ እሱ ይቅርታ አንዴ ላውራችሁና ከዛ ልወጣ እዚህ ስራ ላይ ስለሆንኩኝ ነው። ይሄ የገጠር ልጅ የሚባለው ልጅ ደግሞ የሚያውቀው ነገር አለ። ምክንያቱም እሷ እዛ ጋር እቺ ሃና ከሷ ጋር ያወራችው ነገር አለ። የበሉኝ
ይሄ ሳይሆን አብረውን የመጡ ልጆች ናቸው። ካና ጋር መግባባት አይችሉም። እቺ ኦሮምኛ እሷ የምትናገረው ስለምሰማ ነው እንጂ ካና ጋር እንኳን አናወራም ማለች። አብረውን ብቻችንን ጥለው ዞር በሚለው አጋጣሚ እንኳን አናወራም። ግን ስታለቅስ ቁጭ ብላ ልጄ የበሉኝ እነሱ ሳይሆን አብረውን የወጣው ሰዎች ናቸው ብላ ነው የምታለቅሰው። እስቲ እህታችን አሜን የምትቸኩይ ከሆነ አንድ ጥያቄ እንጠይቅሽ። እዛ 9 ቀን አብረው ሲያድሩ ምን እያደረጓት ነበር የሚያውቁት? እሷ እኮ አይደለችም። ያምጧታ ተስፍሽ ልጅቷ እንደዛ በልሽ። ግን ብዙ ጥያቄ አጠይቃት ተስፍሽ። በጣም ዲቴል የሆነ ነገር እንድታወራ አንፈልግም። ምክንያቱም እኛ በውስጥ አሁን ዞሮ በነፍስ መኖሯን ነው የምንፈልገው እኮ እኛ አይደለ? እዛ ቦታ ላይ ወደዛ እንዳያመሩ ወደ አስቀርተዋት እዛ እነሱ እንደፈለጉ እያደረጓት እንደነበረ ያለውን ነገር 9 ቀን ቆየች ማለት እኮ በቃ ከወጡ በኋላ ኦልሬዲ በህይወት አለች ማለት ነው። ይሄ እኮ ኦልሬዲ ኖ 9